ነው ያለሽ? ምን አስበሽ ነው? ሌላ ነገር እያሰብሽ ባልሆነ ታውቂ አይደል እንዴ? ካንቺ ጋር እንደዚህ ቤት አይደል የቆየው? ሰላም ነው አለ እግዚአብሔር ይመስገን። ፍቃዱ ወንድሜ ነው። በቃ አቶ አያሌው ናቸው። እሱ ነው የሚያሳደጉት። ቁጭ በይ ልቀቀኝ። እሺ ልቀቀኝ። ምንም ያሳደገው አባቴ ነበረ። ግሩም ክዶት ስለነበረ ምናልባት ክዶት ስለነበረ አይ ካሜራው ምንም ማለት አይደለም። ጀስት ለኢንፎርሜሽን ያክል ነው፣ ለመረጃ ያክል ነው። ለዛ ማስረጃ ደግሞ ቆይ ችግር አንተ ምንድነው ያደረኩት ነገር? ለምንድን ነው እንደዚህ የምታደርገው? ቪዲዮ ላሳይሽ እችላለሁ። ምንድነው እሺ ችግር? ለምን ነው የምትከታተለኝ? እኔ ደግሞ ትክክለኛ ማስረጃ አለኝ አንተ ጀናለበት እኔ ያገጥኳችሁ። ስለዚህ ይኸውልህ እውነቱን ብትነግረኝ ይሻላል። ይኸውልህ የህግ አካላት አለ ውጪ። አባቴ ምንም ሳያጎልበት ሌላ ሰው ሲፈልግ ነበረ። ከዛ አባቴም አይደለህም ብሎ እንደዛ ተንከባክቦ እንዳላሳደገው ሌላ ነገር ሲያወራ ነበረ። የውርስ ቤት ስለሆነ ባለቤቴ እዚህ መጥቶ አብረን መኖር ጀመረ። በጣም ወደው የሥራ ባልደረባዬ ሽመልስ ታገቱ ያለው እዚሁ ነው። እንዳልኩ አየር ባየር ነው የሚሰራው። ስራ ሲገኝ አየር ባየር ማለት ነው። በቃ እኔን ሳታማክሪ የተገኘው መረጃ መስጠት ነው። ማናቸው ምንድናቸው ብለሽ ነው መስጠት? ይለቀው ውጣ። እኔ ምንም አልፈልግም። ሰዎችን ይዘልኝ ውጣ። ያንን እውነታም እኮ ምናልባት በቃ ሊሆን ይችላል። በቃ ብዬ ይሆናል በስሜት ተነሳስቼ ብዬ ይሆናል። በጣም አባቴ የጠፋ ሰዓት ማውራውን ምን እንዳለ ዛሬ 2 ቀን ነው የተረጋጋሁት። ሳምንት ሆነ አባቴ ከጠፋ። በጣም ጨንቆኝ ነበር። አቶላዊ ትሰምኛለሽ? አቶላዊ ኮብዩ ይሆናል። ግሩም የሚባለውን ካወቀው የሆነ ግሩም የሚባል የአባቴ ልጅ ነው። አዎ ምንድነው? እሱም የአባቴ ልጅ ነው ግሩም ያልኩም እና በቃ ምናልባት እኔ አላውቅም ሊሆን ይችላል ብዬ ሊሆን ይችላል። በቃ አምሮ ይልክ አልነበረም። ለምን ነው ማትረዳኝ? አሁን ስለ ግሩም ሳይሆን ስለ ፍቃዱ ነው። የት ነው የምትተዋወቁት? እንዴት ልነግሪ ይቻልሽ? ምን ብሎሽ ነው የነገርሽው? ምን ጠይቆሽ ነው? ወይስ ደግሞ አንቺስ ምን አስበሽ ነው የነገርሽው? አብረን ተጨንቀን ነው አባቴ ማለት እሺ ምን እኔ እኮ ግራ ገባኝ ምን እንደምልክ። እሺ እንዴት ላስረዳ? እውነታውን ማስረዳት ያለብሽ እኮ ምንም እኮ ግራ መጋባት በቃ በተጨነኩበት ሰዓት ብዬ ይሆናል። በቃ በተጨነኩበት ሰዓት ብዬ ልክ አልነበርኩም። በጣም ነው አባቴን ወደው ማለት አንቺ ጤነኛ ሰው ከመንገድ አንስቶ ነው ያሳደገኝ። ጤነኛ ሰው ነሽ አይደለ? የምታደርጊው ነገር እያንዳንዱ ነገር ታውቂዋለሽ እንዴ? አባቴ ሲጠፋ ምንድነው የምትሆነው? አንተ የምታወራውን የምትለውን ታውቃለህ። አንዳንዴ እኮ በስሜት ተገፋፍተህ ማይሆን ነገር ልታወራ ትችላለህ። ፍቃዱም ያው ዞሮ ወንድሜ ነው። ይኸውልህ በቃ እና ብየው ሊሆን ይችላል ስላልሽ ራስሽን ደግሞ ግሩም አባቴ ላይ ይዛተ ነበር። በቃ በዛ ይሆናል ተነሳስቼ እንደዛ ያልኩት። ከዚህ ነገር ውስጥ ራስሽን ለማግለል ስለሞከርሽ በምንም አይነት ተአምር የምታመልጭበት አይነት ምን ይችላል? ገባሽ አይደለ? በምንም አይነት ተአምር ከተጠያቂነት አድኝ። ስለዚህ አሁን ያለሽ አማራጭ እውነታውን መናገር ነው። እውነታው እኮ ነገር እኮ አቶ አያሌውን እንዴት እንደምታውቂያቸው እንደነገርሽኝ ሁላ አቶ ፍቃዱንም ፍቃዱ ወንድሜ ነው። በቃ አቶ አያሌው ናቸው። እሱ ነው የሚያሳደጉት። ልጃቸው ነው። በቃ አቶ አያሌው ካወቀችው አባቴ ማለት ነው። ካወቀው ብዙ ልጆችን አሳድጓል። ለብዙ ነገር አብቅቷል። ከመንገድ እያነሳ ከሆነ ቦታ በቃ እናት ስናጣ ተጥለን እኔም ምናልባት ብዬ ይሆናል። ምክንያቱም ግሩም አባቴን ክዶት ስለነበረ ነው። ከአባቴ ጋር ጥሩ ስሜት ውስጥ ምንም ያሳደገው አባቴ ነበረ። ግሩም ክዶት ስለነበረ ምናልባት ክዶት ስለነበረ በመሀል አሳዳጊሽ ወይም ደግሞ አባቴ ብለሽ አሁን የምጠሪው ሰው አቶ አያሌው ስለጠፋ ምናልባት ግሩም ገሎት ይሆናል ብዬ አስቤ ነው ስለዋሻ። ምክንያቱም አባቴ ምንም ሳያጎልበት ሌላ ሰው ሲፈልግ ነበረ። ከዛ አባቴም አይደለህም ብሎ እንደዛ ተንከባክቦ እንዳላሳደገው ሌላ ነገር ሲያወራ ነበረ። ለዛ እንደዛ ተጠራጥሬ ነው እንጂ ሌላ ምንም ማቀው ነገር የለም። ሌላ ነገር ኖሮ አይደለም እንደዛ ያልኩት። እሺ በጣም ጥሩ። እንግዲህ አንቺ እውነታውን የተናገርኩት ብለሻል። እያንዳንዱን ነገር ደግሞ ይኸው እንደምታየው በቪዲዮ ተቀርጿል ማለት ነው። ከዚህ አሁን ደግሞ እስቲ ተመልሰን የምንመጣ ይሆናል አንቺ ጋር። ለምን ተመልሳችሁ የምትመጡት? አብራችሁ ልትሰሩ ከፈለጋችሁ አባቴን ካፋለጋችሁ አብራችሁ ልሰራ እችላለሁ። ከዛ በኋላ ግን እንድትከታተሉኝም አልፈልግም። ትሰሚኛለሽ? እሱን አንቺ አይደለም ማን ይላካችሁ? ቆይ ምንድነው ችግራችሁ? ምን አገባችሁ? አባቴን ራሴ ፈልገዋለሁ። አትጩሂ። እሱን አንቺ አትነግሪኝ ነው ይኸውልሽ። ያዳመጥሽኝ ያለሽ የጎደለ መረጃ ካለ ወይም ደግሞ ማወቅ ያለብን ነገር ካለ ተመልሰን መምጣታችን የማይቀር ነገር ነው። ትሰሚኛለሽ አይደለ? እስከዛ አንቺ ከኛ ልጆች ጋር ትቆያለሽ።
ከኛ ባልደረቦች ጋር ማለት ነው። ከእናንተ ልጆች ጋር የምቆየው እኔም አባቴን ገደ እየፈለኩ ነው። ምክንያቱም እውነትሽን ትንገሪኝ። አሁን እውነት ነው የነገርኩ። ሌላ ምን ልበልክ? እሺ ያለውን ነገር ነገርኩ። ስለዚህ ይኸውልሽ አሁን እኛ ይኸውልሽ እውነታውን እስክናጣራ ድረስ በደንብ ከኛ ልጆች ጋር ነው የምትቆዩ። ገባሽ አይደለ? ይኸውልህ የፈለከውን ሁሉ ተከታተሉኝ ከፈለጋችሁ እንጂ እሱንም ለምንድን ነው የምታደርጉት እንዴ? እኔ እኮ የራሴ ህይወት ያለኝ ሰው ነኝ። ምክንያቱም ግዴታችን ስለሆነ እውነታውን ነው የነገርኩ። እናንተ ልጆች ጋር አልቆይም። ማወቅ ያለብን ነገር ስላለ ግዴታ በፈለጋችሁ ሰዓት ታገኙኛላችሁ። ፕሮሚስ ነው። አልሸሽም፣ የትም አልሸሽም። እና ግን በቃ ልቀቁኝ። ወደ ራሴ ማለት ራሴ ጋር ነው የምሆነው፣ ቤቴ ነው የምሆነው። ምን ማለት ነው? በቃ ቤቴ ነው የምሆነው። አልሄድም እናንተ ጋር እንዴ። ስለዚህ አሁን ያዝልኝ ወደዛ እንዴ። እሺ ውድ ተመልካቾቻችን እንግዲህ እንደሰማችሁት ነው ሙሉ ታሪኩን። ያው እንግዲህ ትተና የተናገረችው ነገር እውነት ነው ውሸት ነው የሚለውን ነገር ደግሞ እስቲ በድብቅ ካሜራ ያለውን ነገር ከጀርባው ሆነን በመከታተል የምናየው ይሆናል። አብራችሁን ቆዩ ማለት ነው። እንግዲህ ውድ ተመልካቾቻችን ከሷ ጋር የነበረን ቆይታ አይታችኋል ማለት ነው። እሷን ካሰናበትናት በኋላ ከበስተጀርባዋ ካሜራ ደብቀን ለመከታተል ሙከራ አድርገን ነበረ። ልክ ስንከታተላት ግን ያገኘነው ነገር ያልታመነ ነገር ነበረ። እኔም ሳየው ደንግጫለሁ። በተደጋጋሚ እየወጣች እየገባች ያየንበት ቤት እኛ በመጀመሪያ ታገተን የነበረበት ቤት ነው ማለት ነው። ያ ቤት ማለት ደግሞ እኛ ስንት መከራና ችግር ታገተን የደረሰብን ቤት ነው። እኔም እንዴት አምልጬ እንደወጣው እንግዲህ ብነግራችሁ በጣም አስቸጋሪ በሆነ ሁኔታ ውስጥ ነው የወጣሁት ማለት ነው። እዛ ቤት ውስጥ ነው በተደጋጋሚ ከአንድም ሁለት ሶስት ትትና እየገባች እየወጣች ያገኘናት ማለት ነው። ስለዚህ አሁን እዛ ቤት በመሄድ ያለውን ሁኔታ ለማጣራት ሙከራ እናደርጋለን። እንግዲህ ተመልካቾቻችን ቅድም ስላችሁ እንደነበረው አሁን እዛ ትትና ስትወጣ ስትገባ ወደ ነበረበት ቤት ደርሰናል። እኛ ታግተን የነበረበት ቤት ደርሰናል ማለት ነው። አሁን እንግዲህ የተለያየ ኃይል አደራጅተን የመጣ ነው። የህግ አካላትም አሉ፣ የኛ ክሩ አባላትም አሉ፣ አዳዲሶቹም አሉ፣ ሁሉም አለ ማለት ነው። ስለዚህ ቤት ውስጥ ገብተን ያለውን ነገር ሁኔታ በደንብ እናያለን። በዋነኝነት ያው እኛ አላማችን ዋናው አላማችን የመጣንበት ጉዳይ ሽሜን ለማስጣል ነው። እንዲሁም ደግሞ የተቀሩትን የክሩ አባላችንን በዋነኝነት እሱንም ቢሆን የተቀሩትን የክሩ አባላቻችንን ለማስጣልና እንዲሁም ደግሞ እውነት ወጣት ላይ ለመዳረስ እስከሆነ ድረስ እናንተ አብራችሁን ቆዩ፣ ተከታተሉ ማለት ነው። ሰላም እንዴት ነሽ? ሰላም ነው እግዚአብሔር ይመስገን። እንትን መብራት ኃይሎች ነው። እሺ እዚህ ችግር እንዳለ ተጠቁመን ነበር የመጣነው እኮ። መብራት ኃይል ታዲያ ካሜራ ምናምን ምን ያደርጋል? አይ ካሜራው ምንም ማለት አይደለም። ጀስት ለኢንፎርሜሽን ያክል ነው፣ ለመረጃ ያክል ነው እኮ። ሳትነግሩኝ ምናምን እንዴት? ለድርጅታችን ነው። ምንም ማለት አይደለም። የተለየ ነገር የለውም እኮ አንዳንድ ጫቶችን እንድንጨስ ነው የመጣነው እኮ። ስለምን ማለት ስለምንድን ነው እንትን ልትሉ የምትችሉት? አይ ምንም ስለምን ችግር የለውም። ስላለው ነገር፣ ስለ ግቢው፣ ስለ ቤታችሁ፣ ስለ አንቺና ስለ ባለቤትሽ ያለውን ነገር እንድትነግሪኝ ነው የመጣነው። ምንም ማለት አይደለም። አይ ችግር የለውም። የተለየ እንትን የምንልሽ ነገር የለም። በመጀመሪያ ራስሽን በማስተዋወቅ እንጀምርና እሺ እኔ ሀና እባላለሁ። እሺ ሀና፣ ያው እኛ የመጣነው እንዳልኩሽ ከመብራት ኃይል ነው እና ወደዚህም የመጣንበት ጉዳይ ያው አንድ ቤት ነው። በእርግጥ እንደማየው ከሆነ አንድ ቤት ነው፣ ግን በጣም ፓወር ትጠቀማላችሁ። አልገባኝም ማለት። ስለዚህ በጣም ኃይል ትጠቀማላችሁ። ከዛ አንጻር እንትን ጥቆማ ተሰጥቶን የመጣ ነው ወደዚህ ከድርጅታችን ማለት ነው። የምንም ይቅጠር የምንም መጣ ብላችሁ ባወጣችሁ አንድ ቤት እንደመሆኑ መጠን የተለየ ነው። ሁሉም ሰው ከሚጠቀመው የእናንተ የተለየ ኃይል ትጠቀማላችሁ እና ምን የተለየ ነገር አለ? ክፍያ እየከፈልን ነው አይደል? የተለየ የምትጠቀሙት ማሽን ምናምን አለ ነው ወይስ? የተለየ የምንጠቀመው ነገር የለም። እንዳየኸው አንተም እንዳልከው አንድ ክፍል ቤት ነው። ምናልባት ጓዳ ማሽኖች ምናምን ካሉ ምንም የምንጠቀመው ማሽን የለም። የነገርኩህ እኮ ነው። የምንጠቀመው ሌላ ነገር የለም። እና ደግሞ ለመጣብን ደግሞ
እየከፈለ ነው። አይ ታዲያ እንዴት ማሽን ምንም ሳይኖራችሁ እንዴት እንደዚህ ይሄን ያህል ድረስ ሊቆጥር ይችላል? እኔ ማለት ምን ያክል መጥቶባችሁ ነው? አይ ለማጣራት ያክል ነው፣ ሌላ እንትን የለውም። ለማጣራት ያክል ነው። እንደዚህ ፍቃድ የሌላቸው ማሽኖችን የምትጠቀሙ ከሆነ እነሱን ለማጣራት ያክል ነው። አይ ሌላ የምንጠቀመው ማሽን የለም። ምናልባት ጓዳ ምናምን ያስቀመጣችሁት ነገር የለም። እኔውና እስቲ ወዴት ነው የምትሄደው? አይ ማሽኖች ካሉ ምናልባት አልገባኝም። ፍቃድ አለክ ነው ቤቴን እንትን ለማለት እንዴ? አዎ ከድርጅት እኮ ነው የመጣሁት እኮ እያልኩሽ ያለሁት እኮ ከድርጅትም ብትመጣ የለም አልኩህ አይደል? አዎ ወይዘሮ ሀና አይ ችግር የለውም በቃ እኔማ ውስጥ ምናልባት በደብቅ አንዳንድ ሰዎች እንደዚህ አንጠቀም ብሎ ማለት ራሳችንን የቤቱ ባለቤት ከማን እንደብቀዋለን? አይ ፍቃድ ቢኖረን አዎ ከአከራይ ልንደብቅ እንችላለን። ፍቃድ የሌላቸው ማሽኖችን እየተጠቀሙ አንጠቀም በማለት ልሽ ድርጅቱን ጉዳት ላይ እየጣሉ ነው ያሉት። ገባሽ? ባለፈው ወር ነው ሄጄ የከፈልኩት። ያመጣችሁብንን ሄጄ ከፍያለሁ። ገባኝ። ግን ያው 3-4 ሰው የሚጠቀመውን እናንተ በአንድ እየተጠቀማችሁ ስለሆነ ነው። ለዛ ነው እና ያው እንድቀንሽ እኔ ችግሩ አልገባኝም። ማለት ቆጠረ እኔ የተለየም አልቆጠረም ከሰው የተለየም አልቆጠረም። እኛም ከዚህ በፊት እንደዚህ ነገር አጋጥሞ ስለማያውቅ ነው። ምናልባት እናንተ እዚህ ከገባሽ ቆየሽ እንዴት ነው? ከዚህ በፊት እንደዚህ አጋጥሞ ነው አያውቅም። እኛ አዎ ተወልጄ ያደግኩበት ቤት ነው። እዚህ አዎ ተወልጄ ያደግኩት እዚሁ ቤት ነው። አንቺ ተወልደሽ ያደግኩት እዚህ ነው? አዎ ተወልጄ ያደግኩት እዚሁ ነው። ምንም የተለየ የሚቆጥር ነገር የለም። ያንን ነው እያልኩት ያለሁት። ማሽንም ምናምን የተለየ ነገር የለም። እንደ ሁሉም ስቶፍ እንጠቀማለን። ምጣድ አለኝ። ሌላ ነገር የለም የምንጠቀመው ነገር። አንቺና ባለቤትሽ አንድ ላይ ነው የምትኖሩት? አዎ አንድ ላይ ነው የምንኖረው። ብቻሽን ነው የምትኖሩ? አልገባኝም አባባልሽ እንዴት ነው አልከኝ እኮ አንቺና ባለቤትሽ አልከኝ። አዎ ከባለቤቴ ጋር ባለትዳር ነኝ። ከባለቤቴ ጋር እዚህ ቤት ነው የምንኖረው። አግብተሽ? አዎ ባለትዳር ነሽ? አዎ አልገባኝም ማለት ምን አይ በጣም ደስ ይላል። አይ ወጣት ነሽ ምናምን በዚህ እድሜሽ አግብቶ መኖር ምናምን ነገር ያው ደስ ይላል። ለዛ ነው ትንሽ ገርሞኝ ነው። አዎ እኔ ባለትዳር ነኝ እና ከባለቤቴ ጋር የምንኖረው እዚህ ቤት ነው። ከዛም በፊትም ከቤተሰቦቼ ጋር የምኖርበት ቤት ነው ይሄ። በጣም የቆየሁበት እዚህ ቤት ውስጥ? አዎ ከቤተሰቦች ጋር ከዚህ በፊት ኖር ነበር? ከዚህ በፊት ከቤተሰቦቼ ጋር እኖር ነበረ። ከዛ በኋላ ቤተሰቦቼን በሞት ስለያቸው ያው የውርስ ቤት ስለሆነ ባለቤቴ እዚህ መጥቶ አብረን መኖር ጀመረ። ባለቤትሽ ምንድን ነው የሚሰራው? የተገኘውን አየር ባየር ይሰራል። ያንቺ ስራ ምንድን ነው? እኔም እንደዛው የተገኘውን ነው የምሰራው። የተገኘውን? አዎ። በጣም ደስ ይላል። አንድ ላይ መኖራችሁ ምናምን ነገር እንዴት ነው ስልሽ በመሀላችሁ ምን ግጭት ምናምን ተፈጥሮ አያውቅም? አልገባኝም። የመጣኸው ስለመብራት ነው ግን እየጠየከኝ ያለው ስለኔ ህይወት? አይ ምንም ማለት አይደለም እኮ አንዳንድ ነገሮችን ብታስረጅኝ ስለእናንተ ስለኑሮ ሁኔታ ባቅ ምን ችግር አለው? ምንም ማለት እኮ አይደለም አይደለ? ምንም ችግር የለውም። የምንኖረውን ህይወት ነው የምነግርህ። ግን አልገባኝም። የመጣኸው ስለመብራት ነው። ስለመብራቱ መልሼ እልሃለሁና ከዚህ በላይ የሚያስኬድ ነገር እንትን ነው ያው ድርጅታችን እንደዚህ አሁን ወጣት ለሆኑ ባለትዳሮች እንዲሁም ደግሞ የድርጅታችን ተጠቃሚዎችን እንደዚህ እየሸለምን እንገኛለን። ለዛም ነው ካሜራ ይዘን የመጣ ነው። ባሽ ለማስረጃ እንዲሆን ነው ለድርጅቱ የምናስገባው ነው። እና ያው አንዳንድ ነገሮችን ብትነግሪኝ ስለ አንቺም ስለ ባለቤትሽም ስለ ኑሯችሁ፣ እንዴት እንደተገናኛችሁ፣ ትዳር እንዴት እንደመሰረታችሁ፣ እንዴትስ እዚህ ነው ትውልድ ያደግኩት ብለሽኛል። እዚህ መኖር እንዴት እንደጀመራችሁ ምናምን አንዳንድ ያሉትን ነገሮች ብትነግሪኝ ደስ ይለኛል። እሺ እኔ አስፈላጊነቱ ባይታየኝም እነግርሃለሁ። ግን ይሄን ያክል አስፈላጊነቱ ለእኔ አይታየኝም። ይሄን ያክል አይ ምንም ማለት አይደል። እንዳልኩሽ ነው ድርጅታችን አልኩሽ እኮ ድርጅታችን እኛ ድርጅት ለሚገለገሉ ደንበኞቻችን እንደዚሁ በቃ በአጋጣሚ እየሄደ ምናምን ነገር የተለያዩ አይነት ጥያቄዎችን እያደረገ ምናምን ሽልማቶችን ያቀርባል። ከዛ በኋላ ደግሞ እንደዚህ እንዳልኩሽ ይኸው እንደምታየው ቪዲዮዎችን ምናምን እየቀረጸ ያው ህዝቡም እንዲማርበት ምናምን ነገር ያደርጋል። ለዛ ነው። እሺ እንዳልኩ እኔ እዚሁ ተወልጄ ያደግኩት እዚሁ ሰፈር ነው። የዚህ አካባቢ ልጅ ነኝ። ባለቤቴም ከዚህ ብዙም አይርቅ እና አብሮ አደግ በሚባል ደረጃ እንደዛ ነን። እያደገ ሲመጣ ወደ ፍቅር ተቀየረ። ከዛ በኋላ ዳር መሰረትን ማለት ነው።
መጀመሪያ ላይ ግን ይሄ ወደ ትዳር ከመግባታችን በፊት ያው ከቤተሰብ ጋር ነበር የምኖረው። እሱም ደግሞ የሚሰራው የተወሰኑ ስራዎች ነበሩ ምናምን ቤት ተከራይተን የመኖር ሀሳብ ነበር የነበረ። በዛ አጋጣሚ ግን መጨረሻ ላይ ከአባቴ ጋር ነበር የምኖረው። እናቴ ቆየት ብላለች ካረፈች። እዛ እንደ አጋጣሚ አባቴ እንደ ድንገት አረፈ። እሱ ከሞተ በኋላ እንግዲህ ይሄ ቤት ውርሱ ለኔ ነው። ሌላ እህትም ወንድምም የለኝም። እኔ ብቸኛ ልጅ ነኝ ለቤቱ። ስለዚህ ቤት ተከራይቶ ከመኖር እዚሁ አብረን ለመኖር ተነጋገርን፣ ተስማማን። ከዛ በኋላ ወደዚህ ቤት ገባን ማለት ነው። ይሄ የቤተሰቦች ቤት ነው ማለት ነው እንጂ? አዎ የቤተሰቦች ውርስ ነው። በውርስ ያገኘሽው ቤት ነው? አዎ። ኦኬ። እዚህ ቤት መኖር ከጀመራችሁ ምን ያህል ጊዜ ሆናችሁ? እንዳልኩ ነው በትዳር እንጂ ከቤተሰቦቼ ጋር መኖርበት የነበረው ቤት ነው። ትዳር መስርቼ እዚህ ቤት ላይ መኖር ከጀመርኩ ግን ቆየት ብያለሁ። ትንሽ ቆይተናል። ምን ያህል አመት ነው በግምት? 2 አመት ከምናምን 3 አመት ወደዛ ይጠጋል። ቤተሰቦችሽ ይህን ቤት እንዴት ነው ስለሽ እንዴት ነው ሊያወርሱሽ የቻሉት? አንቺ ብቸኛ ልጅ ነሽ ነው? አዎ እንዳልኩ ነው ብቸኛ ልጅ ነኝ። ለቤቱ እኔ ብቻ ነኝ ያለሁት፣ ሌላ ልጅ የለም። ስለዚህ ለኔ ነው አውርሰውኝ የሞቱት። ደስ ይላል እየነገርሽኝ ያለው ታሪክ። ቤተሰቦች እንዴት ነው ሊሞቱ የቻሉት ስለሽ? አባትሽ እናትሽ ምናምን ነገር እንዴት ነው ህይወታቸው ሊያልፍ ይቻላል ምናምን ነገር? ከባድ ነው ማለት እናቴ ቆየት ብሏል እንዳልኩ ነው። ቆየት ብላለች ካረፈች። ትንሽ ያማት ነበረ፣ ደም ግፊትም ነበረባት ምናምን እንደዛ አይነት በሽታዎች ነበሩ። ግን ባላሰብነው አጋጣሚ ነው የሞተችው። ያው አባቴም ደግሞ ከዛ በኋላ የእሷ መሞት መብሰልሰሉ ምኑ አለ ምናምን እሱም እንደዚሁ ባላሰብኩት አጋጣሚ ነው አባቴንም በሞት ያጣሁት እንጂ ሌላ የተለየ እንትን አልነበረውም። ብቻ ባላሰብኩት አጋጣሚ ነው። ታመው ተኝተው ምናምን አይደለም። የሁለቱም እንደ ድንገት ነው እና በበሽታ ምናምን አይደለም። በበሽታ ምናምን አይደለም፣ እንደ ድንገት ነው ስልሽ። አሁን ላይ ከባለቤትሽ ጋር ያላችሁበት ኑሮ ምናምን ነገር እንዴት ነው? ምን አይነት ኑሮ ላይ ትገኛላችሁ? ልጅስ ምናምን ነገር እንዴት ነው? እግዚአብሔር ይመስገን ከባለቤቴ ጋር አሪፍ ህይወት ነው እየኖርን ያለ ነው። ደስ የሚል ህይወት ነው እየመራን ያለ ነው። ልጅ አልወለድንም። ያው እንግዲህ እግዚአብሔር ከሰጠን ወደፊት እናስባለን። አሁን ላይ ግን ልጅ አልወለድንም። ጥሩ ህይወት ነው እየኖራችሁ ያሉት ከባለቤትሽ ጋር? አዎ ጥሩ ህይወት ነው እየኖርን ያለ ነው። አይ ደስ ይላል። አንቺ እንደማይሽ ወጣት ነሽ። በወጣትነትሽ እንደዚህ አይነት ቤት መምራት መቻል ማለት ምናምን በጣም የሚያስደስት ነገር ነው። በእርግጥ ባለቤትሽን ባላቀውም ያው አንቺን ሳይሽ ወጣት ስለሆንሽ ወጣት ነው ብዬ ገምታለሁ። መቼስ ብዙ ሊበልጥሽም ቢችል ብዙ ትለያያላችሁ ብዬ አላስብም። ወጣት ስለሆንሽ ማለት ነው። ከአንቺ ተመርኩዤ እኔን ነገር የምነግርሽ። ደስ ይላል በእርግጥ ያላችሁበት ሁኔታ ምናምን ነገር እና እንዴት ነው አሁን ባለቤትሽ በምን ስራ ነው እያስተዳደረሽ ያለው ምናምን? እሱስ ዛሬ እንዴት የለም? እንዳልኩ አየር ባየር ነው የሚሰራው። ስራ ሲገኝ አየር ባየር ማለት ነው የሚሰራው። እቃዎች ምናምን ይመጡለታል። እነዛ እቃዎች ማሻሻጥ ምናምን ነው የሚሰራው። ፕሮሞት ያደርጋል እቃዎችን ምናምን ነገር ሶሻል ሚዲያ ላይም እንደዚሁም ሰፈር ውስጥም ምናምን እቃ በማሻሻጥ ነው የሚሰራው እና አሁንም ደግሞ ጠዋት ነው የሚወጣው፣ ማታ ነው የሚመለሰው ወደ ቤት። አብዛኛውን ጊዜ እንደዛ ነው። ቋሚ የተባለ ስራ የለውም። በቃ ቋሚ ስራው ይሄ ነው። ስለ አንዳንዴ የሚሸጡ እቃዎች ምናምን ላይኖሩ ይችላሉ። አየር የማይኖርበት ጊዜያቶች አሉ። ግን ቋሚ ስራው ይሄ ነው እና ይገኛል። ቋሚ ስራው ያ ነው። ግን የመጣህበት ስለ መብራት ነው እና አሁን እየጠየቀኝ ስለ ባለቤቴ ነው እና ምንም እየገባኸኝ አይደለም።
ከዚህ በላይ ባንሄድ። ቅድም ያው ልነግርሽ እንደሞከርኩት እኛ የመጣ ነው ከመብራት ኃይል ነው ብዬሻለሁ አይደለ? ምናልባት ያው ባልሽ የሚሰራው ስራ ከሆነ ብዬ ነው እንደዚህ የተለየ እናንተ ፍጆታ የምትጠቀሙት ምናልባት ከሱ ስራ ጋር አንጻር ምናምን ነገር ሊሆን ይችላል ብዬ ነው። አንድ ክፍል ቤት እንዳየኸው አንድ የሚከራይ ቤት የለም ምን የለም። ስለዚህ የተለየ የምንጠቀመው ነገር አይኖርም። አይ ከዛ ነገር አንጻር ነው እንጂ ጠየኩሽ። ስለሱ ምንም የተለየ ነገር የለውም። እና እንደኔ ሀሳብ እስካሁን ያወራነው ይበቃል። ከዚህ በላይ እንትን የምትለው ነገር ይኖራል ብዬ አላስብም። ምናልባት ትትና የምትባል ልጅ ታውቂ ይሆን? ትትና ማለት ስለ ትትና ብትነግሪኝ። ትትና የሚባል ሰው አላውቅም። እንግዲህ በተደጋጋሚ ከዚህ ቤት ስትወጣ ስገባ ምናምን ነገር ታይታለች ይባላል። አልገባኝም። ከመብራት ኃይል ነው መጣው ያልከኝ አይደል? ምን ችግር አለ? ቤታችሁ ውስጥ ያለውን ነገር ብትነግሪኝ እኮ ምንም ማለት አይደለም እኮ። ምናልባት ከብዛታችሁ አንጻር ሊሆን ይችላል። ይመለከታል እኛ ቤት ውስጥ ስለሚደረገው ነገር ምናምን እና ደግሞ እኔ የሆነ እንትን አይደለሁም ማለት የምጠይቀኝ ነገር እየገባኝ አይደለም። ከብዛታችሁ አንጻር ሊሆን ይችላል። ገባሽ አይደለ? እንዳልኩ እኔና ባለቤቴ ነን እዚህ ቤት የምንኖረው ማለት ነው። ስለዚህ እኔ ተሰና ማናት ምንድነው አላውቅም። እውነታው ግን አንቺና ባለቤትሽ ብቻ እንደማትኖሪ ነው የመንደርም ሰው የነገረን፣ እናንተንም ያውቃችሁም ሰው የነገረን አንቺና ባለቤትሽ ብቻ እንደማትኖሪ። እኔ ደግሞ እየነገርኩ ነው አይደለ? ከአካባቢው ሰው በላይ እኔ ኑሮዬን የማውቀው አይደል? ስለዚህ እኔና ባለቤቴ ብቻ እንደምንኖር እየነገርኩ ምናልባት ስለ ትትና የምታውቂው ነገር ካለ እሷን በጣም እየፈለግናት ስለሆነ ነው ስልሽ ከእሷ ጋር ተያይዞ እናንተም ችግር ውስጥ ከምትገቡ ከእሷ ጋር እንደምትታወቁ እንዲሁም ደግሞ እናንተ እኔ የማውቀው ሰው የለም። ትትና የሚባል የማውቀው ሰው የለም። እኔ አላውቃት እና ጊዜን ከምትፈጅ ሌላ ቦታ ብትፈልጋት የአሪፍ አማራጭ ነው ብዬ አስባለሁ። አልኩሽ ይልሽ ከእናንተ ከቅርባችሁም ሰው የሰማሁት ነገር ነው። ከእናንተ ጋር እንደምትታወቅ ከእናንተ ጋር እንደምትኖርም ነው ጭምር የሰማሁት። እንደገና ደግሞ ከእናንተ ጋር ነው እዚህ ብዙ ጊዜዋን የምታሳልፈው። ለዛም ነው የጠየኩሽ እኮ እኔ እየነገርኩ ነው። እኔ ትትና የሚባል ሰው አላውቅም። እሷ የሆነ ያደረገችው ነገር ስላለ እናንተ ደግሞ እሷ በሰራችሁ ስራ ገባሽ? እሷ በሰራችሁ ስራ እናንተም ተጠያቂ ትሆናላችሁ መቼስ እኮ። እኔ ካላወቅኳት ከእናንተ ጋር እስከተዋወቀች ድረስ ህግ ዝም የሚላችሁ ምንም አይነት ምክንያት የለም። ተረዳሽኝ? ስለዚህ ያው ስለ እሷ የምታውቂው ነገር ካለ ምናምን ነገር ብትነግሪኝ። ከእናንተ ጋር ያላት ቀረቤታ ምንድን ነው? እሺ ማለት እስካሁን አክብሬ ካውርቻለሁ ምንም እንትን አላልኩም እና እኔ ትትና የምትባል ሴት አላውቅም። እንዳልኩ ነው ትትና የምትባል ሴት አላውቅም እና እዚህ ቤት የምንኖረው እኔና ባለቤቴ ነው፣ ሌላ ሰው የለም። ስለዚህ አሁን እዚህ ጋር ብንጨርስ የጠየከን ነገር መልሼ እልሃለሁ። ከዚህ በላይ ግን ምንም እንትን ልል ስለማልችል አሁን ብትወጣልኝ ደስ ይለኛል። ይኸውልሽ እኔም እስካሁን በጣም በትህትናና በጣም በአክብሮት ላወራሽ በጣም እየሞከርኩኝ ነበር። ምን ማለት ነው? ገባሽ አይደለ? ሲጀመር ጀምሮ እኛ የመጣ ነው ከምንም ከመብራት ኃይልም አይደለም። ገባሽ አይደለ? እኔ ጋዜጠኛ ብሩክ እባላለሁ። ይኸውልሽ ቁጭ በይ፣ ትሰሚኛለሽ? ቁጭ በይ። ልቀቀኝ። ቁጭ በይና አስጨርሽ። እሺ ልቀቀኝ እኮ ቁጭ በይ። ስርዓትሽን ይዘሽ ቁጭ በይ። ይኸውልሽ ወይዘሮ ሀና ቁጭ ብለሽ የምነግርሽን ነገር እያንዳንዱ ነገር በደንብ በስትክክል ትሰሚኛለሽ። ቤቴን ለቀህ ውጣ። እኔ ምንም አልፈልግም። ሰዎችን ይዘህልኝ ውጣ። ይኸውልሽ ለምን ሌላ ነገር እንዲከተልሽ ታደርጊያለሽ? ኃይል እንድጠቀም አታደርጊኝ። ይኸውልሽ እየሰማሽኝ ያለሽ በስርዓት ነው እያወራሁሽ ያለሁት፣ በስርዓት አውሪኝ። አለበለዚያ ደግሞ አሳፈረኝ የምትይ ከሆነ ኃይል እንድጠቀም ታስገድጅኛለሽ። ገባሽ? ስለዚህ በስርዓት የምጠይቅሽን ነገር ትመልሽልኛለሽ። ያለውን ነገር እያንዳንዱን ነገር እውነታውን ትነግሪኛለሽ። እኔ የመጣሁት ይኸውልሽ እንዳልኩሽ ከሚዲያ ቻናል ነው። ከሚዲያ ቻናል ነው። እኔ ጋዜጠኛ ብሩክ እባላለሁ። ቅድም ስታወሪ በጣም ግራ ገብቶኝ ነበር። እዚህ ቤት እንደቆየሽ ነበረ የነገርሽኝ። ይኸውልሽ አዳምጪኝ። እኔ ከ3 ቀን በፊት ትሰሚኛለሽ? እኔ ከ3 ቀን በፊት ታግቼ ስሰቃይበት የነበረበት ቤት ነው። ገባሽ? ስለምንድን ነው የምታወራው? ሙሉ ማስረጃ አለኝ።
እኔ ሲጀምር ስለምታወራው ነገር አላውቅም። ለምን ደግሞ አትወጡልኝ? እንዳትነካኝ፣ ውጣልኝ። ቁጭ በይ። ምንም አልፈልግም። ውጣልኝ። በቃ አልፈልግም። ውጡልኝ። በቃ ሁላችሁም ውጡልኝ። ቤቴን ለቃችሁ ቁጭ በይ። ስርዓትሽን ይዘሽ ቁጭ በይ። ቤቴን ለቃችሁ ውጡ። ስርዓትሽን ይዘሽ ቁጭ በይ። ማየውን ነገር እንዲፈጠር አታድርጊ። በሰላም እንድወጣልሽ የምትፈልጊ ከሆነ እያንዳንዱ የምታውቂውን ነገር እያንዳንዱ የምታውቂውን እውነታ እያንዳንዷን ነገር አንድም ሳትደብቂ ትነግሪኛለሽ። ሲጀምር ስለምታወራው ነገር አላውቅም። ይኸውልሽ ባልደረቦቼ እዚህ እንደታገቱ ነው የማውቀው። ገባሽ አይደለ? እኔ አላውቅም። በጣም ወደው የሥራ ባልደረባዬ ሽመልስ ታገቱ ያለው እዚሁ ነው። ይኸውልህ አሁን የምትሰራው ፊልም እኔ ላይ አይሆንም። ይኸውልሽ አዳምጪኝ። እኔ የኖርኩበት ቤት ነው ብያለሁ። ለምን ትቸኩያለሽ? የኖርኩበት ቤት ነው ብያለሁ። እያንዳንዱን ነገር ይኸውልሽ እኔ እኮ አልኩሽ እኮ አንቺ የኖርሽበት ቤት ነው አይደለ? እውነታው ግን ያ አይደለም። ያ እንዳልሆነ እየነገርኩሽ ነው ያለሁት። ምክንያቱም ከ3 ቀን በፊት ይኸውልሽ እኔ ከ3 ቀን በፊት ታግቼ የነበረበት ቤት ይሄ ነው። ገባሽ አይደለ? ከክሩ አባላቴ ጋር የሆነ ኬዝ ይዘን ነበረ። ያንን ኬዝ ለማጣራት ወደ መዳረሻው እየደረስን ሳለ ነበር። እኔ ስለምታወራው ነገር አላውቅም። አዳምጪኝ፣ እየነገርኩሽ ነው ያለሁት። እዚህ ነገር ውስጥ ደግሞ አቶ አያሌው አሉበት። አቶ አያሌው አሁን የት እንደገቡ አድራሻቸው ጠፍቶናል። ማናቸው? አታየው ከእሳቸው ጋር የተያያዘ እያንዳንዱን ነገር መረጃና ማስረጃ እያጣራን ያለ ነው አሁንም ቢሆን። ሲቀጥል ከዚህ በፊት አንቺን ከማግኘቴ በፊት ትትናን አግኝቼ ለአውራት ሞክሬ ነበር በደንብ። ቤቱ በምንም ተአምር ሊጠፋኝ አይችልም። እኔ ገባሽ አይደለ? ስለምትላትም አያሌው ስለምትላትም እኔ አላቃቸውም እያልኩ ነው። ይኸውልሽ ትሰሚኛለሽ ወይዘሮ ሀና፣ አሁን በትትና ነው እየጠየቅኩሽ ያለሁትኝ። ምን ነግሪኝ ከሆነ ትነግሪኛለሽ። ይኸውልሽ ባልደረባዬ ሽመልስን ለማስፈታትና እውነታው ጫፍ ላይ ለመድረስ ነው የመጣሁት። ሌላ እኔ ከአንቺ የምፈልገው ነገር ምንም አይነት ነገር የለም። ስለዚህ ያለውን ነገር እዚህ ቤት እንዴት ልትመጡ እንደቻላችሁ አንቺ ተወልደሽ እንዳላደግሽበት እውነታውን አውቃለሁ። ስለዚህ ምን ያህል ጊዜ እንደሆናችሁ፣ እንዴት ልትመጡ እንደቻላችሁ፣ እንዴት እዚህ መኖር እንደጀመራችሁ፣ እንደገና ደግሞ የታገቱት የኔ የክሩ አባላት እንዲሁም ደግሞ የታገቱት ሰዎች የት እንደገቡ፣ የት እንዳስገባችኋቸው፣ የት እንደደበቃችኋቸው፣ ስለ ትትና ስለ አቶ አያሌው ያለውን ነገር እያንዳንዱን ነገር በግልጽ አብራርተሽ እንድንነግሪኝ ነው የምፈልገው። ያለበለዚያ ከተጠያቂነት የምድኝበት ምንም አይነት ሚንስ የለም። ገባሽ? አንቺ ስለዋሸሽ ወይም ደግሞ አንቺ የተለየ ነገር ዋሽተሽ ደብቀሽ ስለነገርሽን እኛ እውነታው ጫፍ ላይ የማንደርስበት ነገር የለም። ሲቀጥል ደግሞ አንቺ እውነታውን በነገርሽን ቁጥር ራስሽን ከተጠያቂነት ታድኛለሽ፣ ራስሽን ከወንጀል ታድኛለሽ፣ ከወንጀለኛነት ታድኛለሽ፣ ራስሽን ከችግር ውስጥ ታወጫለሽ እንጂ ምንም የተለየ እና በቃ ቤት ይለቃችሁ ጡልኝ። ይኸውልሽ ወይዘሮ ሀና ለምንድን ነው እውነታውን ለመደባበቅ የምትሞክሪው? ትትና የምትባል ሴት አላውቅም እያልሽኝ ያለሽ? እርግጠኛ ነሽ ትትና የምትባል ሴት አንቺ አታውቂም? እኔ ስለምታወራው ነገር አላውቅም። በቃ ስለምጠራቸው ሰዎች ራሱ የማውቀው ነገር የለም። በቃ ይኸውልኝ ነው እንደ ሴት ናት ብላችሁ ከሆነ እንደዚህ የምታደርጉኝ በቃ ተውኝ። የሁሉ ሰው ሰብስበህ መተህ ምንድን ነው የምትፈልገው ከኔ? ምንም እያደረግንሽ እኮ አይደለም እኮ። እኔ በቃ ስለምታወራው ነገር የማውቀው ነገር የለም። ይኸውልሽ እኛ ማወቅ የምንፈልገው እውነታ አለ። ያንን እውነታ እንድትነግሪኝ ነው እኛ የመጣ ነው እንጂ ምንም የተለየ ነገር በቃ እኔ ምንም የማውቀው ነገር የለም። በቃ ውጡልኝ። ከእኔ ምንም የምታገኙት ነገር የለም። ለምንድን ነው እንደዚህ የምትሆኚው? ይኸውልህ እኔ ሁሉንም ነገር ነግሬሃለሁ። የማውቀውን ነገር ነግሬሃለሁ አይደለ? በቃ የምችለውን ነገር ሞክሬያለሁ። ግን አሁን ስለምታወራው ምንም ነገር አላውቅም። ምንም አታመጣም ብለህ ከሆነ እንደዚህ እያረክ ያለው በቃ እረፍ፣ ውጣልኝ። በቃ እኔ ምንም አልፈልግም። እያለቀሽ ከማስመሰል ይልቅ እኮ እውነቱን ብትነግሪኝ እኮ። ምንም የማስመስለው ነገር የለም። እውነቱን ነው እየነገርኩህ ያለሁት። በቃ ውጡልኝ። እኔ ምንም አልፈልግም ከእናንተ። ባልደረቦች አስገቡልኝ። ትትና ነው ይዛችኋት ነው አስገቧት። እቺን ሴት ቁጭ ምንድን ነው ችግራችሁ? ቆይ እናንተ እቺን ሴት አታውቂም? አላውቃትም። ምንድን ነው ችግራችሁ? እሺ ለምንድን ነው እዚህ ቤት ያመጣችሁኝ? እኔም አላውቃትም እኮ።
አላውቃትም። በደንብ ምንድነው ቤቴ ውስጥ ሰው መሰብሰብ አንተዋወቅም አለ እኮ ምንድነው ችግራችሁ? ለምን ነው የምትከታተሉኝ? ምንድነው ሐሳባችሁ? አሁንም እየዋሸሽኝ ያለሽው አንቺ ምንድነው ዋሽ? ከዚህ ቤት ይኸውልሽ በተደጋጋሚ ስትወጪ ስገቢ አይችሻለሁ። አንቺን ከሸኘሁሽ በኋላ ተከታትዬሽ ነበር። ለዛ ማስረጃ ደግሞ ምንድነው? ቆይ ችግር አንተ ምንድነው ያደረኩት ነገር? ለምን ነው እንደዚህ የምታደርገው? እኔ ህይወት ቪዲዮ ላሳይሽ እችላለሁ። ምንድነው? እሺ ችግር ለምን ነው የምትከታተለኝ? ይኸውልሽ አሁን እኔ እውነታውን እንድነግሩኝ ነው እኮ የምፈልገው። እስቲ ከህይወት ይውጡልኝ። ምንድነው እሺ ችግራችሁ? ምንድነው ከኔ የፈለጋችሁት? ወይዘሮና ምንም እውነታ የሚባል ነገር የለም። አንተ አሁን ለምንድን ነው ቤቴ ውስጥ ይኸውሉ ሰው መሰበስበው? አልገባኝም። ምን እሷ መጣቀት አውቃታለሁ። እሺ እኮ የምታውቂያት ከሆነ የት እንደምትታወቁ ምን አይነት ግንኙነት እንዳላችሁ ንገሪኝ። እኔ ከሷ ጋር ምንም ግንኙነት የለኝም። ማለት በቃ እንደ ቤተሰብ ነው። ጀስት ከባሏ ጋር ጓደኛ የባሏ ጓደኛ ነኝ። አለቀ። የባሏ ጓደኛ? አዎ። እዚህ ብቻሽን እንደምትሆኚ ነበር ለኔ ነገርሽኝ። አልገባኝም። የኔ ባለ ጓደኛ ነሽ? ምን አንቺ ጋር ብሬ ስኖር አልነበር እንዴ? ምንድነው የምታወሪው? የባልሽ ጓደኛ ነኝ። በቃ አለቀ። ከአንቺ ጋር ምንም ሪሌሽን የለኝም። ታውቂያለሽ። ከባሌ ጋር ምን አይነት ሪሌሽን ያለሽ? አራና ምን እየሆንሽ ነው? በፈጣሪ ከባሌ ጋር ምን አይነት ግንኙነት ነው ያለሽ? ምን አስበሽ ነው? ሌላ ነገር እያሰብሽ ባልሆነ ታውቂያለሽ እንዴ? ከአንቺ ጋር እንዴ እዚህ ቤት አይደል የቆየሁት? ከኔ ጋር ሪሌሽን የለሽም። ከባሌ ጋር ግን ሪሌሽን አለሽ። እንደዛ ስትይ ነው የሰማሁት እኮ። በቃ ቤተሰባችሁ ነኝ። አለቀ አይደለ? እሱን ታምኛለሽ። እሺ በቃ የባልሽን ተይው። እኔ ከሱ ጋር ልጠረጥሪኝ ነው? ምንድነው ሐሳብሽ? ቆይ አልገባኝም። ችግርሽ ምንድነው እንዴ? አታብራሪልኝ። ትትና እኮ ነኝ። ማንም አይመለከተኝም። ከሱ ጋር ምንድነው ያለሽ? ቆይ ሰዎች እኔ ላይ ምንድነው ችግራችሁ? ሁላችሁ ምንድነው ምንድነው ያለሽ እያልኩሽ? ምን ይኖረኛል? ከአንቺ ይልቅ ከሱ ጋር ነው የሚቀራረበው ለማለት ፈልጌ ነው። ጀስት በቃ ገባሽ? እኔ ሳቆ እኩል ነው የምንቀራረበው። እንዴት እርስ በርሳችሁ እንኳን እንዴት ልትታመሙ? አንተን እያወራሁህ አይደለም። ይኸውልሽ አና በኋላ እናወራለን። እኛ አሁን እሱን እንሸኘው። ምንም በኋላ የምታወሩበት ነገር ምንም አይነት ነገር የለም እኮ። ዝም ብላ ማውራት ካለባችሁ እኔ ፊት አሁኑን ነው የምታወሩት። ይኸውልሽ ነገርኩህ። እኔ ከሷ ይልቅ በኋላ ነው በደንብ የማውቀው። በቃ እኮ ምንድነው እሱን በምቀርቢበት ልክ ነው እኔንም እንደምቀርብኝ የማውቀው። እሺ ከሱ ጋር ምን አይነት ልዩ ቅርርብነት ነው ያለሽ? ቆይ አንቺ እኔን ከሱ ጋር ልትጠረጥሪኝ ነው? ምንድነው የምትጠረጥርሽ? እያወራሽልሽ እንደዛ እኮ ነው እንዴ? እሺ በቃ ፋሚሊ ጀስት የነሱ በቃ ፋሚሊዎቼ ናቸው። አለቃ ፋሚሊዎቼ ናቸው ማለት በቃ እንዴት ቤተሰቦቼ ናቸው። እናትና እህትሽን እንደምትጠብቂ ብቻሽን እየኖርሽ እንዳለን ነገርሽ። ሰሚኛለሽ? እሱ ሸት ነው። እሺ አለቃ እኮ እውነታውን ነው አሁንም እንድነግሪኝ የምፈልገው። እሺ እውነታውን ነገርኩሽ። ምን ልንገር አሁን? ምንድነው ችግራችሁ? ለምንድነው ህይወት ውስጥ እንደዚህ የምትሆኑት? ይኸውልሽ አንቺም እሷም የየራሳችሁ የደበቃችሁ ታሪክ አለ። የየራሳችሁ እውነታውን የምታውቁት ታሪክ አለ። ምንም የደበቁ ነገር የለም። በቃ እሺ ያልኩህ ውሸት ነው። አሁን ነገርኩህ እውነታው። በቃ እነሱ ነው እዚህ የማውቀው። በቃ ብቻኛ ነኝ። እሺ ከባሏ ጋር ነው የምትታወቂው አንቺ? ማለት በቃ ከበፊት ጀምሮ ራሴን ሳቃቀዋለሁ። ህፃን እያለሁ ነው የምታወቀው። ራስሽን ስታቂ ታውቂያለሽ? እኔስ ጀምር አላምንሽም ነበር። የሰው ባል ራስሽን ስታቂ ታውቂያለሽ? ይኸውልሽ ጓደኝነት እኮ ነው። ሴት ጓደኛ ኖሮ ካያውቅም ከባሌ ትዳር ጋር ምንድነው ጓደኝነት የሚኖርሽ? አንቺ ከመምጣትሽ በፊትም ከሱ ጋር ጓደኛ ነበርኩ። አለቀ። አሁንም አለን አይደለ? ምንድነው ሐሳብሽ? አና አዲስ ሰው ለምን ትሆኛለሽ? ምንም አዲስ ሰው አንቺ እያወራሽበት ያለው መንገድ ገብቶሻል? እንደዚህ አውርተሽ ታውቂያለሽ እኮ? እኔ እኮ እያስረዳሁት ነው። ሌላ ነገር አይደለም። አና እኔ ከሱ እንደዚህ ነው የምታስረጃው? እሺ ራስሽን ከማወቅሽ ጀምሮ ታውቂዋለሽ። ስለዚህ በቃ ከዛንነቴ ነው እሱ ነው የማውቀው። ባልሽ ነው የማውቀው። አለቀ። ሌላ ነገር እኮ አይደለም ያልኩት። እና ከሱ ጋር ሌላ ነገር የለኝም። እና እሱ ነው የማውቀው። ደላላ እንደሆነ አውቃለሁ። ህፃን ሆኜ ነው የሚያውቀኝ እሱ። ከዛ በኋላ ግን በጣም ብዙ ነገሮችን አመቻችቶልኛል። የማልክደው ነገር በጣም ለህይወቴ ውስጥ ጥሩ ሰው ነው። ይሄንን ነገር መደበቁ ምን ሰፖርት አድርጎኛል በጣም። ይኸውልሽ ከዚህ በፊት ስንነጋገር ይሄንን ነገር መደበቁ ለኔ ያለ መንገሩ ምን አስፈለገ? ምንም አስፈላጊ ስለሆነ ነው ማለት ትክክለኛ አስፈላጊ ስለሆነ ማለት ህይወት ብቻዬን ነው የምኖረው። አሁንም እኮ ስቲል ብቻዬን ነው የምኖረው። ከገጠር እንደመጣሽ አባትሽ በተለያየ ችግር ምክንያት እንደሞተ ገባሽ? እኔ የማውቀው በችግር ምክንያት ነው የሞተው አባቴ። አሁን ባለው ሀገራዊ ችግር ምክንያት ነው የሞተው ምናምን ብለሽ ስታለቅሺ ነበር። ብቻዬን ነው የምኖረው። በቃ እኔ ህይወቴን ማስተዳደር ነው የምፈልገው። ህይወቴን መኖር ነው የምፈልገው። እባካችሁ ብቻሽን። እሺ የት ነው የምትኖሪ ብቻሽን? ይሄ እኮ የምትኖሪበት ቤት መጣ። ያገኘኝ ቤት ነው የምኖረው።
እዚህ አይደለም የምኖረው። በፊት ነበር እዚህ የምኖረው። አሁን ግን ቤት ያገኘኸኝ ቤት አባቴ ቤት ነው የምኖረው። እዚህ ምን ልታደርጊ ነው የምትመላለሽ? እዚህ በቃ ቤተሰቦቼ ስለሆኑ ነው። እነሱ ቤተሰቦቼ ስለሆኑ? አዎ። ለማጣላት እየሞከርክ ነው እንዴ? አንተ ችግር ምንድነው እንዴ? እኔ ምንም ለማጣላት እየሞከርኩ አይደለም ያለሁት። እውነታውን በቃ ቤተሰቦቼ ስለሆኑ ነው የምመጣው እዚህ ቤት። እሷም እውነታውን እንድታውቀው ነው። ገባሽ? እሷም የደበቀችውን እውነታ እንድታወጣ እንደገና አንቺ ጋርም ያለውን የውሸት የሐሰተኝነት እንትን እንድታወጪ ነው። እኔ ምንም አንቺን አሁን እውነታው ነው እያወራሁ እኔ አጣልቼ ምን እጠቀማለሁ? ምንም እኮ የምጠቀመው ነገር የለም። እኔ እኮ ይኸውልህ እውነታውን ነገርኩህ። አንድና አንድ እኔ አላማዬ ይኸውልሽ እኔ ባልደረባዬ የሆነውን ሰው ማግኘት ነው። ገባሽ አይደለ? እኔ ደግሞ አንድና አንድ አላማዬ አባቴን ማግኘት ነው። በቃ አሳዳጊን ማግኘት ነው። ይኸውልሽ ታዳምጪኛለሽ? ይኸውልሽ የሽመልስ ቃል አለብኝ። ገባሽ? ሽመልስን የት እንዳደረጋችሁት እና የት እንደከተታችሁት እንዲሁም ደግሞ ሌሎቹንም ባልደረቦችን የት እንደከተታችሁት ይኸውልሽ ስሚኝ፣ ቤት ለቃችሁ ወጣችሁ ተከራከሩ። በቃ ይኸውልሽ ስሙኝ፣ ይኸውልሽ የት እንዳደረጋችኋቸው ሁሉንም እያንዳንዱን የት እንዳደረጋችኋቸው ሁሉንም እውነታ ነው እንድትነግሩኝ የምፈልገው። ለምን ያንን ነገር እንደፈጠራችሁ ሲጀመር ከዚህ ታሪክ ጋር የሚያገናኛቸውም ነገር የለም። እሷም ሆነች ባለቤቷም ሆነች አናም ሆነች እነሱ የሚያገናኛቸው ነገር የለም። እኔን ጠየቀኝ፣ የማውቀውን ነገርኩ። ከዛ በኋላ ግን ሌላ ነገር የለም። አይገባም። እየሸፈንሽላቸው ምንድን ነው የምሸፍንላቸው? እውነታውን እየነገርኩ ነው። ምንድን ነው? እሺ ጠይቃት። የምታውቀው ነገር አለ? የለም። ስለማታውቅ ነው እንጂ እሷ ትነግር ነበር። አለ የምታውቀው ነገርማ አለ። ምንድነው ችግር? ምንድነው ምን የማውቀው? ከኔ መስማት የምትፈልገው ምንድነው? ይኸውልሽ በመጀመሪያ እዚህ ቤት እንደቆየሽ ነበር የነገርሽኝ አይደለ? ያንን ነገር መደበቁ ምን አስፈለገ? እዚህ ቤት መኖር ከጀመርኩኝ ቆይቻለሁ። ከቤተሰቦቼ ጋር ጀምሮ ያደግኩበት ቤት ነው። እንደገና አሁንም አግብቼ የምኖርበት በወርስ ያገኘሁት ቤት ነው ምናምን ነገር ብለሽኛል። ገባሽ? እኔ ደግሞ ከ3 ቀን በፊት ታግቼበት የነበረበት ቤት ነው ይሄ ቤት ማለት። አሁንም ቢሆን ባልደረባዬ የጠፋበት ቤት፣ ሲሰቃይ የነበረበት ቤት፣ የታገተበት ቤት ነው። ምንድን ነው እሺ የምትፈልገው? ለምን አትወጣም አንተ? ለምን አትሄድም? እኔ እውነታን ነው ማወቅ የምፈልገው። በቃ የሆነ መግባባት ተፈጥሮ ነው የሚሆነው። ቤት ይሄ አይደለም ማለት ነው። ምን ማለት ነው አለመግባባት ማለት? እንዴት ነው ልረሳው የምችለው? ቤታቸው ነው በቃ። እኔም ሳውቀው ቤታቸው ነው። ቤታቸው አይደለም ልትላቸው አትችልም አይደል? ይኸውልሽ እኔን የለቀቁኝ እኮ አንደኛው ምክንያቱ እኮ እንደ መልእክተኛ ነው የተላኩትኝ እኔ